ሞዴል ነበር፣ የታወቀች ሞዴል ናት። በብዙዎች የተወደደች መልካም የነበረች ምርጥ ሴት ናት ነው። ሪሌሽንሽፓቸው ላይ በተደጋጋሚ ይቀጠቅጣት ነበር፣ በተደጋጋሚ ይደበድባል ነበር። ሴቶች አያርማችሁም። ሲደበድባችሁ መጨረሻው ምንድን ነው የሚሆነው? ሲደበድባችሁ ሁልጊዜ ዝም ትላለህ። መጨረሻው አንቺን የሚረካው ይሄ ሰው ህይወትሽን ሲያጠፋው ነው። አንድ ሰው ምንም ያደርግሽ የሚረካው ህይወቱ ሲጠፋ ብቻ ነው። ስለዚህ ደብዳቢ ነበረ። ይችን ልጅ ይቀጠቅጣት ነበር፣ አቢውዝ ያደርጋት ነበር። እንደዚህ አይነት ሪሌሽንሽፖች ኢትዮጵያ ውስጥ በጣም ብዙ አላችሁ። አሜሪካ አላችሁ፣ አረብ ሀገር አላችሁ። ሴቶቹ አንዳንዴ ቅጥቀጣ የሚያምራችሁ ከዛሬ ነገ ይቀየራል ትያለች። እንዴት ነው የሚደበድብሽ የሚቀየረው? ይሄ እኔ በተጠርጣሪነት የማስበው ህይወቷን ካጠፋው በኋላ እኔ የማስበው በተጠርጣሪ ነው እያልኩ ያለሁት። ህይወቷን ካጠፋት በኋላ ይጨንቀዋል። ምክንያቱም ራሷን ላጥፋ ብትል ይቺ ሴት የሚጎትታት ሰዎች ይኖራሉ። አፓርትመንት ላይ ነው ራሴን እወረውራለሁ ምናምን ብትል የሚይዛት ሰዎች አሉ፣ በደንብ አሉ። እርግጠኛ ሆኜ ነው የምናገረው። አፓርትመንት ላይ የሚኖሩ ታርጌት ተደርጎ የተደረገባለች ናት። እንዲያውም የልደቷ ቀን ነው የሚያሳዝናችሁ። በልደቷ ቀን ይቺን መስኪን በልደቷ ቀን ህይወቷን እንደዚህ ሆኗል። በልደቷ ቀን ብዙ ሴቶች ይኸውላችሁ፣ ታዋቂ ከሆነ ገንዘብ ካለው ምናምን ችላችሁ ትኖራላችሁ። ገንዘብ ባይኖረው አጠገቡ አትደርሱም። እውነቴን ነው የምናገረው። ገንዘብ ስላለው ታዋቂዎች ስለሆኑ ብቻ አቢውስ ሲያደርጓችሁ አብራችሁ ትኖራላችሁ። ተቀጥቅጣችሁ ስንቱን ነገር ችላችሁ። ለምን? በደንብ አውቀዋለሁ። ሳሚን ቤቢ ወይም ሳሚ የሚባለው አርቲስትና ዳጊ የምትባለው አርቲስት እየተጋደሉ ይኖሩ ነበር። 3 ልጅ አላቸው። አንድ ቀን ተስማምተው አያውቁም። ለማስመሰልክም በውጭ የሚፖስቱት ነገር የሚያስጠላ ነበር። በህይወት ነው የሚፈላለጉት የነበረው። እንደገና ምንድን ነው ቤት ውስጥ ከተገኘች ሞታ ምንድን ነው የሚደረገው? እሱ ነው የገደለው፣ ሌላ ሰው የለም ይባላል። ስለዚህ ገስዋል በመስኮት ተወረውራታለህ። አባት ምን ታጣለህ? በመስኮት ፉር አድርገህ ራሷን አጠፋች ትላለህ። ታዋቂ ዳ ማንም የሚናገር የለም። እስከ ዛሬ ታዲያ ለምን አላረገችው? ሀሳቡ ካላት እቅዱ ካላት ምኑ ካላት የሆነ ነገር ጽፋ አጥፍተዋለች። ይሄ ለአንዱ ዓለም ነው ብላ ጽፋ አጥፍተዋለች። ከደቂቃዎች በኋላ እየዛተባት ስለነበር ጽፋ አጥፍተዋለች። የሆነ ነገር እሱ ነገር እየተጣራ ነው። ወዲያውኑ ያጠፋቸው ስክሪንሻት ያደረጉ ሰዎች አሉ። ለአንዱ ዓለም ብላ በስነስርዓት ጽፋ ያጠፋችው ነገር አለ። ቀነኒ እጅግ ነው የሚያሳዝነው። እንግዲህ አሜሪካን ሀገር የሆነው ሚኒሶታ አይታችኋል። በቅናት የተነሳ ሚስቱን ቤት ውስጥ አስገብቶ እሷ ነው መጀመሪያ ወጋችኝ፣ ከዛ ተቀብዬ ስንት ቦታ ነው ወጋት? 12 ቦታ ስንጥቅጥቅ አድርጎ ወቅቶ ህይወቷን አጥፍቶ ስልክ ደውሎ እሷ ነው ወጋችኝ አለ። በብዛት የሀበሻ ወንዶች ላይ የማየው የቅናት መንፈስ ሌላ ቦታ ይቻላል። እኔ ቀናተኛ ሰው አጠገቤ አላደርስም። እመቤቴ ምስክሬ፣ የሚቀና ሰው አጠገቤ አላደርስም። በጓደኛ ደረጃ በምንም አይነት ደረጃ አጠገቤ አይደርስም። አጠገቤ አላደርስም። ቅናት የዲያብሎስ መንገድ ነው። ቅናት የዲያብሎስ መንገድ ነው። የሚያዩትን ነገር ሁሉ ጠምዝዘው የሚያዩበት መንገድ ነው። ቅናተኛ ሰዎች ምንድን ነው የሚያደርጉት? ለነሱ አቴንሽን ያልተሰጣቸው ሲመስላቸው ያብዳሉ። አቴንሽን ያልተሰጣቸው ሲመስላቸው ነገር ሲቀምሩ ይውላሉ። ነገር ነው የሚቀምሩት እና ምክንያት ይፈልጉልሃል። ምክንያት ነው የሚፈልጉ። በቃ ውሃ ቀጠነ ማለት ይጀምራሉ። በምታረገው ነገር በሙሉ ነገሩን ያያይዙታል። ቅናተኛ ሰዎች በምታረጋቸው ነገሮች በሙሉ
ብትቀልድ፣ ሰላም ብታወራ፣ ምን ብትል ያያይዙትና ከዛ ጋር አንተ ለተንኮል እንዳሰብክ ያደርጋሉ። እንደዚህ አይነት ሰው ባናቱ ይተከል። አጠገባችሁ እንዳይደርስ፣ አጠገባችሁ እንዳታደርሱ። ቅናተኛ ሰው ምንም ብታደርግ አይረካም። ትክክለኛ አባባል ደምሴ። ምንም ነገር ለዛ ሰው ብታደርግ አይረኩም። ውስጣቸው ቅናተኛ ነው። ሳይወዷችሁ ቀርቶ አይደለም፣ ይወዷቸዋል። ግን እናንተን እንደ ባሪያ ማኖር ነው የሚፈልጉት። እናንተን በእነሱ ቁጥጥር ስር ማድረግ ነው የሚፈልጉት። እነሱ በሚሉት ሕግ እንድትሄዱ ነው የሚፈልጉት። እንደዚህ አይነት ሰው አሽቀንጥረ ገደል መክተት ነው። እነሱ በሚሉት ሕግ እንድትሄድ ነው የሚፈልጉት። እንደዚህ አይነት ሰዎች አጠገባቸው አታርጉ። ስለዚህ እቺ ልጅ እኔ በከፍተኛ ተጠርጣሪነት አንዱዓለም ተጠርጣሪ ነህ። ሚስትን ትደበድብ ነበር፣ ሚስትን ትቀጠቅጥ ነበር። ልጅቷ ደግሞ የልደቷን ቀን ጠብቀ ነው ይህን ነገር የሆነው። ጠብቀ ዛሬ ሴሌብሬት እንደምታደርግ ታውቃለህ። ብዙ ጓደኞቿ ወዳጆቿ እንደሚመጡ ታውቃለህ። ቤተሰብ ሊያቀብህ ይችላል። ሚስጥር ሊወጣ ይችላል። የምታደርጋቸው ነገሮች ያ ሚስጥር እንዳያወጣ ቀድመ ማሰናበት ነው የተያዘው። ቀድመ ማሰናበት ነው ያዝከው። በዝግጅቷ በልደት ዝግጅቷ ላይ ብዙ የሚነገሩ ነገሮች አሉ። በቃ ከአንተ ጋር መኖር አልፈልግም፣ ከአንተ ጋር መለየት እፈልጋለሁ ያለችበት ይመስለኛል። ለምን በቃ አልተስማሙ። አቢዩዝ ነው የሚያደርጋት። ይደበድባታል፣ ይቀጠቅጣታል። እየሰከረ እየገባ በጣም ብዙ ነገር ያደርጋታል። ሴቶች የመጀመሪያውን ከመታሽ ሁለተኛ አብረሽ እንዳትሆኝ። ሴቶች አብዛኛው ኢትዮጵያ ላይ በወንድ እጅ የሚተዳደሩ ናቸው። ትልቁ መስታይክ በሰው እጅ ትዳር በሰው እጅ የምትተዳደርበት ከገባሽ ዱቄታም ነሽ እናቱ። ዱቄታ በሰው እጅ ለመተዳደር የምትገቢ ከሆነ በቃ ህይወቱን አልጀመርሽው። ራስሽን የምታስተዳድሪ ሴት ነሽ። ህፃን ልጅ አይደለሽ። ሴት ህፃን ልጅ አይደለሽ። በእድሜ ጥሩ ቦታ ላይ ያለሽ ካልሆንሽ በስተቀር ምን አታረጊም። እንደዛ አይነት ነገር ውስጥ መግባት የለብሽም። በእድሜ አንቺ ትልቅ ነሽ፣ ቁም ነገር። እንዴት ነው ስራ የማይኖርሽ? እንዴት ነው ራስሽን የማትችይው? ከ20 ዓመት በላይ ሆኖች ነው አይደል ትዳር የምትይዥው? ምን ስታረጊ ነው የቆየሽው? ምን ስትሆኝ ነው የምትቆየው? ራስሽ